ሰላም ውድ የቻናላችን ቤተሰቦች እንደምን ከረማችሁ? ዛሬ ይዤላችሁ የመጣሁት ምንድነው ፋይናንሻል ማኔጅመንት ቻፕተር 2 ፓርት 2 ይሆናል ማለት ነው። ባለፈው እንግዲህ ፓርት 1ን ሰርቼላችሁ ነበር። ያላገኛችሁ ካላችሁ ሰብስክራይብ እያደረጋችሁ ሁሉንም ቪዲዮ ማግኘት ትችላላችሁ ማለት ነው። ቻፕተር 1 እንደዚሁ በሁለት ፓርት ነው የጨረስነው። ቻፕተር 2 በሁለት ፓርት ነው የምንጨርሰው። ስለዚህ ያላገኛችሁ ካላችሁ ሰብስክራይብ አድርጋችሁ ሁሉንም ቪዲዮ ማየት ትችላላችሁ። ስለዚህ ዛሬ ታይፕስ ኦፍ ፋይናንሻል ሬሽዮ የሚሉትን ሁሉንም የምናይ ይሆናል። እንግዲህ እዚህ ላይ ወርክአውት ፈተና ላይ የማይቀሩ ናቸው። ዲቴል በደንብ አድርገን የምናይ ይሆናል ማለት ነው። የምናገረው ነበር ግን ኮንሰፕቱን በደንብ አድርገን የምናይ ይሆናል። ማስታወሻ እስክሪብቶ ማዘጋጀት ነው ማለት ነው፣ መከታተል። ስለዚህ እነዚህን ሊኩዊዲቲ ሬሽዮ፣ አሴት ማኔጅመንት ሬሽዮ፣ ደብት ማኔጅመንት ሬሽዮ፣ ፕሮፊታቢሊቲ ሬሽዮ የሚሉትን ነገሮች ለመስራት በዚሁ ፋይናንሻል ስቴትመንት ጊቨን የተሰጠናል። በዚህ ነው ማለት ነው እያንዳንዱን ነገር አራቱንም የምንሰራው በዚህ በተሰጠን ጊቨን ነው ማለት ነው። ከዚህ እየወሰድን ነው ፎርሙላችን ላይ እየወሰድን የምንሰራ ይሆናል ማለት ነው። ስለዚህ ቀጥታ ወደ ሊኩዊዲቲ ሬሽዮ ወደሚለው እገባለሁ ማለት ነው። ስለዚህ ሊኩዊዲቲ ሬሽዮ የምንለው ነገር is ability of a firm to pay short term debts as become ምንድነው? ሊኩዊዲቲ ሬሽዮ የምንለው ከረንት አሴታችንን ተጠቅመን ሊያቢሊቲውን የመክፈል አቅማችን ምን ያክል ነው። ስለዚህ ሊያቢሊቲያችንን ሾርት ተርም የሆነ ኦብሊጌሽን የመክፈል አቅማችን ምን ያክል ነው ከረንት አሴቱን ተጠቅመን የሚለው ነገር ነው ማለት it measure the ability of a firm to meet this short term obligation. Measure the ability of the firm to meet its short term obligation. ምን እንለዋለን ማለት ነው? ሊኩዊዲቲ ሬሽዮ እንለዋለን ማለት ነው። ሊኩዊዲቲ ሬሽዮ ላይ ቱ ሜዥር ኦፍ ሊኩዊዲቲ እናገኛለን። ከረንት ሬሽዮ እንደ ኪውክ ኦር አሲድ ቴስት ሬሽዮ የምንለው ማለት ነው። ከረንት ሬሽዮ የምንለው ምንድነው? ከረንት አሴታችንን ተጠቅመን ያለብንን ሊያቢሊቲ የመክፈል አቅማችን ምን ያክል ላይ የሚለውን ነገር የምናይበት ወይም ደግሞ ሜጀር የምናደርግበት ከረንት ሬሽዮ ይባላል ማለት ነው። ስለዚህ ከረንት ሬሽዮን ለማግኘት ከረንት አሴት ዲቫይድ ባይ ከረንት ሊያቢሊቲ አድርገን ከረንት ሬሽዮአችንን ማግኘት እንችላለን ማለት ነው። ስለዚህ እንደምትመለከቱት እዚህ ጋር ከረንት አሴት ጊቨኑ ላይ ያለ ስንት ውስጥ ያላቸው ከረንት ላያቢሊቲም ጊቨን ላይ ስለተሰጠ ስንት ውስጥ ያላቸው እሱን ስናስገባ ስንት እዚህ ጋር 1.07 ነው የመጣው ማለት ነው። 1.07 ይመጣል ማለት ነው። ስለዚህ ይህ የሰራነው ከረንት ሬሽዮአችን በጣም ዝቅተኛ መሆንም የለበትም፣ በጣም ከፍተኛ መሆንም የለበትም ማለት ነው። ራይት? በጣም ከፍተኛ ከሆነ ከረንት ሬሽዮአችን በጣም ከፍተኛ የሚሆን ከሆነ ከፍተኛ የሆነ ካሽ ኤክሰሲቭ የሆነ ካሽ አለ ማለት ነው። ኤክሰሲቭ የሆነ ካሽ አለ ማለት ያንን ያለንን ካሽ ለሌሎች አበድረን ትርፋማ እንዳንሆን ያደርገናል ማለት ነው። ስለዚህ ቬሪ ሃይ ከረንት ሬሽዮ ዛን ከአቨሬጅ ከኢንዱስትሪያል አቨሬጁ ከፍተኛ የሆነ ከረንት ሬሽዮ ሚኖረን ከሆነ ኤክሰሲቭ ካሽ አለ ማለት ነው። ዲቱ ፑር ካሽ ማኔጅመንት ያንን ገንዘብ ለሌሎች አበድረን ትርፋማ እንዲሆን አድርጎናል ማለት ነው። ምክንያቱም ሃይ የሆነ ከረንት ሬሽዮ ነው ያለ ከኢንዱስትሪያል አቨሬጁ ስናየው ማለት ነው። ዲቱ ፑር ክሬዲት ማኔጅመንት ቬሪ ሃይ የሆነ ከረንት ሬሽዮ የሚኖር ሲሆን ፑር ካሽ ማኔጅመንት ካለ ኤክሰሲቭ ካሽ ይኖራል። ፑር የሆነ ክሬዲት ማኔጅመንት ካለ ኤክሰሲቭ አካውንት ሪሲቨብል ይኖራል።
ፑር የሆነ ኢንቨንተሪ ማኔጅመንት ካለ ኤክሰሲቭ ኢንቨንተሪ ይኖራል ማለት ነው። ስለዚህ በጣም ከፍተኛም በጣም ዝቅተኛም መሆን የለበትም ማለት ነው። ከረንት ሬሾአችን በጣም ዝቅተኛ እስከሆነስ ከረንት ሬሾአችን a very low current ratio than the standard ከሆነ ከኢንዱስትሪያል አቨሬጃችን በጣም ዝቅተኛ ከሆነ ያ ድርጅት የኛ ድርጅት ያለበትን ሊያቢሊቲ የመክፈል አቅሙ በጣም ዝቅተኛ ሆኗል ማለት ነው። ራይት በጣም ዝቅተኛ ሆኗል። a firm may face difficulty in paying its short term liability ማለት ነው። ስለዚህ በጣም ዝቅተኛ በጣም ከፍተኛ መሆን የለበትም የሚለውን እዚህ ጋር ይዘልኛላችሁ። ወደሚቀጥለው ስንሄድ ኪውክ ኦር አሲድ ቴስት ሬሽዮ የምንለው ነገር ምንድን ነው? ኪውክ ኦር አሲድ ቴስት ሬሽዮ የምንለው ደግሞ ምንድን ነው? it measures short term solvency by remove the least liquid assets such as ኢንቨንተሪ ሊሆን ይችላል ፕሪፔድ ኤክስፔንስ። ስለዚህ ኢንቨንተሪውንና ፕሪፔድ ኤክስፔንሱን እናስወግዳለን። ከዛ የቀሩትን አሴቶች በመጠቀም የቀሩትን አሴቶች ከኢንቨንተሪና ከፕሪፔድ ኤክስፔንስ በስተቀር ሌሎችን በመጠቀም ያለብንን ከረንት ሊያቢሊቲ የመክፈል አቅማችን ምን ያክል ነው የሚለውን ሜዥር የምናደርግበት ኪውክ ኦር አሲድ ቴስት ሬሽዮ እንለዋለን ማለት ነው። ስለዚህ ኪውክ ሬሽዮን ለማግኘት ከረንት አሴት ማይነስ ኢንቨንተሪስ ዲቫይድድ ባይ ከረንት ላያቢሊቲ አድርገን እናገኛለን ማለት ነው። ስለዚህ እያንዳንዱ ከረንት አሴትም ተሰጥቶናል፣ ጊቨን ላይ ማየት ትችላላችሁ። ኢንቨንተሪም ተሰጥቷል፣ ከረንት ላያቢሊቲም ተሰጥቷል። ስለዚህ እሱን አስገብተን ስንት አገኘን ማለት ነው? እዚህ ጋር 1.51 አግኝተናል ማለት ነው። ከረንት ኪውክ ሬሽዮአችን 1.51 አግኝተናል ማለት ነው። ስለዚህ ምን ብለን ኢንተርፕሬት የምናደርገው የጫጭ ካምፓኒ $1 ለመክፈል $1 ለመክፈል ከበቂ በላይ አለው ማለት ነው። ምክንያቱም አንዷን ለመክፈል 1.51 ነው ኪውክ ሬሽዮ። ስለዚህ ያችን $1 ለመክፈል ከበቂ በላይ ነው ማለት ነው። ካምፓኒው ከበቂ በላይ ያለው ማለት። ስለዚህ ኪውክ ሬሽዮአችን እዚህ ሊያቢሊቲውን ለመክፈል ጥሩ ነው ማለት ነው። ወደ ሶስተኛው ስንሄድ ደግሞ አክቲቪቲ ኦር አሴት ማኔጅመንት ሬሽዮ። ይህ ደግሞ አክቲቪቲ ኦር አሴት ማኔጅመንት ሬሽዮ የምንለው ምንድነው? አሴቶቻችን ምን ያክል ነው ወደ ሴል ጀነሬት የሚያደርጉት ኤፊሺየንትሊ ኦር ኢንተንሲቭሊ በሆነ መንገድ እነዛን አሴቶች ተጠቅመን ምን ያክል ነው ወደ ሴል ጀነሬት የሚያደርጉት የሚለውን ነገር ሜጀር ኦር አሰስ የምናደርግበት ሃው ዘ ፊርም አንድ ፊርም ወይም አንድ ቢዝነስ ኤፊሺየንትሊ በሆነ መንገድ ኦር ኢንተንሲቭሊ የሆነ እነዛን አሴቶች ፊክስድ አሴት ሊሆን ይችላል ቶታል አሴት እነዛን አሴቶች ተጠቅሞ ምን ያክል ሴል ጀነሬት ያደርጋል የሚለውን ነገር ሜጀር የምናደርግበት ደግሞ አክቲቪቲ ኦር አሴት ማኔጅመንት ሬሽዮ እንለዋለን ማለት ነው። ይህ ሬሽዮ ተርኖቨር ሬሽዮ ልንለው እንችላለን። ምክንያቱም ለምንድን ነው show the speed with which assets are being converted into sales። ስለዚህ በቃ አሴቶቹ ወደ ሴል ኮንቨርት እንዲሆኑ ነው ያንን ነገር እንዲፋጠን የሚያደርግ ተርኖቨር ሬሽዮ የምንለው ያኔ ሾው የሚያደርግልን ተርኖቨር ሬሽዮ ስለሆነ ማለት ነው። ስለዚህ ተርኖቨር ሬሽዮ ልንለው እንችላለን ማለት ነው። Overall liquidity ratio generally do not give an adequate picture of liquidity ratio አይተናል። current ratio እና quick ratio ብለን ከፍለናል እነሱን አይተናል። ነገር ግን ይሄ liquidity ratio ምን አያደርግም? do not give an adequate picture of a company real liquidity due to difference in kind of current assets ሊሆን ይችላል liability of the company or liability composition ሊሆን ይችላል። ነገር ግን ይህ activity ratio የምንለው it is necessary to evaluate activity ratio that show true liquidity position of the company ማለት ነው። የዛኔ ካምፓኒ ትክክለኛውን የሆነ liquidity position ያሳየናል ማለት ነው። liquidity activity ratio የምንለው ማለት ነው። ስለዚህ there are different types of turnover ratioዎች አሉ። እነሱን እያንዳንዳቸው ነው የምናይ ይሆናል።
ቅድም ያሳየዋችሁ ጊቨን አለ። እሱን በመጠቀም ነው እንግዲህ ፎርሙላዎቹን በዛ ፎርሙላ እያስገባን የምንሰራው። ስለዚህ ምን አይነት ተርኖቨር ሬሽዮ አሉ የሚሉትን እናያለን። የመጀመሪያው ኢንቨንተሪ ተርኖቨር ሬሽዮ። ኢንቨንተሪ ተርኖቨር ሬሽዮ የምንለው ሜዥር ኦፍ ሃው ማኒ ታይም፣ ምን ያክል በአንድ ዓመት ውስጥ ምን ያክል ታይም ነው ኢንቨንተሪያችን ሪፕሌስ ኦር ተርንኦቨር የሚሆነው የሚለውን ነገር ሜዥር የምናደርግበት ኢንቨንተሪ ተርኖቨር ሬሽዮ ይባላል ማለት ነው። ስለዚህ ኢንቨንተሪ ተርኖቨር ሬሽዮ ለማግኘት ኮስት ኦፍ ጉድስ ሶልድ ዲቫይድ ባይ አቨሬጅ ኢንቨንተሪ አድርጋችሁ ማግኘት ትችላላችሁ። ለመሸጥ ያወጣነው ወጪ አለ፣ ኮስት ኦፍ ጉድስ ሶልድ እንለዋለን። ለመሸጥ ያወጣነው ወጪ ሲካፈል አጠቃላይ ላለን ኢንቨንተሪ አድርገን ማግኘት እንችላለን። ራይት። ስለዚህ ኮስት ኦፍ ጉድስ ሶልድም ይሄ ተሰጥቷቸዋል። ከጊቭኑ ላይ አውጥታችሁ ማስገባን ከዛ ማካፈል ነው። ስንት ይመጣል? 7.09 ታይም ይመጣል ማለት ነው። ምን ያክል ታይም ነው ማለት ነው? 7.09 ታይም ነው። ስለዚህ እዚህ ጋር ኢንተርፕሬት እናደርጋለን። ኢንተርፕሬቴሽን ስንል ይህ የጫጭ ካምፓኒ ምን ብለን ነው ኢንተርፕሬት የምናደርገው? ስለዚህ ኢንተርፕሬት ስናደርግ 7.09 ኢንቨንተሪ በየዓመቱ ወደ ሴል ምን ተደርጓል ማለት ነው? ተቀይሯል ብለን ኢንተርፕሬት እናደርጋለን ማለት ነው። 7.09 የሚሆን ኢንቨንተሪ በየዓመቱ ወደ ምን ተቀይሯል? ወደ ሴል ይቀየራል ብለን ኢንተርፕሬት እናደርጋለን ማለት ነው። ነገር ግን እዚህ ጋር የምንይዘው ነገር ምንድን ነው? ይህ ኢንቨንተሪ ተርኖቨር ሬሽዮአችን ከኢንዱስትሪያል አቨሬጅ ከፍተኛ የሚሆን ከሆነ፣ ለምሳሌ ኢንዱስትሪያል አቨሬጃችን 6.8 ቢሆን ኢንቨንተሪ ተርኖቨር ሬሽዮአችን ግን 7.09 ነው። ስለዚህ ኢንቨንተሪ ተርኖቨር ሬሽዮአችን ከኢንዱስትሪያል አቨሬጅ ከፍተኛ ሆኗል ማለት ነው። ስለዚህ ምን ይፈጠራል? ሱፐሪየር ሴሊንግ ፕራክቲስ፣ ከፍተኛ የመሸጥ ፕራክቲስ አለ ማለት ነው። እዚህ ጋር ከፍተኛ የሆነ የመሸጥ ፕራክቲስ አለ። ቢኮዝ አን ኢንቨንተሪ ተርኖቨር ሬሽዮ ሲግኒፊካንትሊ ሃየር ዛን ዘ ኢንዱስትሪያል አቨሬጅ ይላል። ኢንቨንተሪ ተርኖቨር ሬሽዮአችን ከኢንዱስትሪያል አቨሬጁ ከፍተኛ ከሆነ፣ ለምሳሌ ኢንዱስትሪያል አቨሬጁ 6.8 ከሆነ እኛ ግን ያገኘነው 7.09 ሲሆን፣ ስለዚህ የኛ ኢንቨንተሪ ተርኖቨር ሬሽዮ ከፍተኛ ነው ማለት ነው። ስለዚህ ከፍተኛ ሰው ምን አለ ማለት ነው? እኛ ድርጅት ላይ ከፍተኛ መሸጥ ፕራክቲስ ይኖራል ማለት ነው። እናም ደግሞ የምንሸጠው ኳንቲቲ በጣም ዝቅተኛ እንደሆነ ያሳያል ማለት ነው። እንደዛ አድርገን ኢንተርፕሬት ማድረግ እንችላለን። ሁለተኛው አቨሬጅ ኤጅ ኦፍ ኢንቨንተሪ የምንለው አቨሬጅ ኤጅ ኦፍ ኢንቨንተሪ የኢንቨንተሪውን ኤጅ አቨሬጅ ኤጁን ለማግኘት የኢንቨንተሪያችን በአመት ውስጥ ስንት ቀናቶች አሉ? 365 ቀናት ጳጉሜን ጨምሮ ማለት ነው። ሲካፈል ለኢንቨንተሪ ተርኖቨር፣ ኢንቨንተሪ ተርኖቨር ስንት አግኝተናል? እዚህ ጋር ኢንቨንተሪ ተርኖቨር ሬሽዮ ስንት አግኝተናል? 7.09 አግኝተናል። ስለዚህ ለእሱ እናካፍላለን ማለት ነው። 365 ሲካፈል ለኢንቨንተሪ ተርኖቨር ሬሽዮ አድርገን 51 ቀን እናገኛለን ማለት ነው። ይሄ average age of inventory። ስለዚህ ምን ብለን this tells us roughly speaking inventory remains in stock 51 days on average before it is sold። ስለዚህ longer period። ስለዚህ ይሄ ከኢንዱስትሪያል አቨሬጁ ሎንገር የሆነ ቀን ከሆነ ወይም ደግሞ ሎንገር ፔሪድ ከሆነ ምን ኢንዲኬት ያደርጋል? ግሬተር ሪስክ ኦፍ ኦብሶለንሲ እንዳለ ኢንዲኬት ያደርግልናል ማለት ነው። ይሄ average age of inventory የምንለው። ሪሲቨብል ተርኖቨር ሬሽዮ የምንለው ደግሞ ምንድን ነው? የአካውንት ሪሲቨብላችን ምን ያክል ታይም ነው ወደ ካሽ ኮንቨርት የሚያደርገው፣ ምን ያክል ታይም ነው ኢን ኤ ይር የሚለውን ነገር የሜዥር የምናደርግበት ሪሲቨብል ተርኖቨር ሬሽዮ ይባላል። ስለዚህ ሪሲቨብል ተርኖቨር ሬሽዮ is equals to net sale divided by average account receivable አድርገን እናገኛለን ማለት ነው። ኔት ሴልን ለአቨሬጅ አካውንት ሪሲቬብል አካፍለን ማግኘት እንችላለን። ስለዚህ ጊቭን ላይ ስላላችሁ ከሱ ኔት ሴሉንም መውሰድ ነው፣ አቨሬጅ አካውንት ሪሲቬብልን ከጊቭናችሁ ላይ ወስዳችሁ ማካፈል ነው። ስንት ይመጣል? 7.08 ይመጣል ማለት ነው። ስለዚህ ዘ ሬሽዮ ሰብስታንቲሊ ይወርዳል። ሬሽዮአችን ግን ከኢንዱስትሪያል አቨሬጃችን ካነሰ፣ እዚህ ጋር ያገኘነው ሪሲቬብል ተርኖቨር ሬሽዮአችን ከኢንዱስትሪያል አቨሬጁ የሚያንስ ከሆነ ምን አድርገንማ ሎንገር ታይም ወስደናል ማለት ነው፣ ለክሬዲቱ ማለት ነው። ወይም ደግሞ
ክሬዲት ሰሌክሽናችን ፑር እንዲሆነ ያሳያል ማለት ነው። ምን ከሆነ በጣም ዝቅተኛ ከሆነ ሪሲቨብል ተርኖቨር ሰርተን ከኢንዱስትሪያል አቨሬጃችን የሚያንስ ከሆነ ማለት ነው። የሚያንስ ከሆነ ለምሳሌ ኢንዱስትሪያል አቨሬጃችን ወደ 8 እንደዛ አካባቢ ቢሆን የኛ ግን ዝቅተኛ የሚሆን ከሆነ ስለዚህ ፑር የሆነ ክሬዲት ሰሌክሽን አለ ማለት ነው። ወይም ደግሞ ሎወር ታይም ክሬዲት ፔሪድ አለ እንላለን ማለት ነው። ይሄ ሪሲቨብል ተርኖቨር ሬሽዮ እንላለን። ወደሚቀጥለው ስንሄድ አቨሬጅ ኮሌክሽን ፔሪድ። አቨሬጅ ኮሌክሽን ፔሪድ የምንለው ደግሞ ምንድነው ስንል የሆነ ሽያጭ ሽጠናል። ስለዚህ ያን ሽያጭ ከሸጥን በኋላ ካሹን ለመሰብሰብ ምን ያክል ጊዜ ወሰደብን የሚለውን ሜዠር ለማድረግ ነው ማለት ነው። ምን ያክል ጊዜ ነው ወሰደብን የሚለውን ሜዠር ለማድረግ አቨሬጅ ኮሌክሽን ፔሪድ እንላለን ማለት ነው። ስለዚህ አቨሬጅ ኮሌክሽን ፔሪዳችንን ለማግኘት ምንድነው የምናደርገው? ስለዚህ በአመቱ ስንት ቀን አለ? 365 ሲካፈል ሪሲቨብል ተርኖቨር ሬሽዮ። ሪሲቨብል ተርኖቨር ስንት አግኝተናል? እዚህ ጋር 7.08። ስለዚህ ለ7.08 የአመቱን ቀን አካፍለን በምን ያክል ካሹን ለመሰብሰብ ምን ያክል ጊዜ እንደወሰደብን ማግኘት እንችላለን። ምን ያክል ጊዜ ወስዶብናል? 51 ቀናቶችን ወስዶብናል ማለት ነው ካሹን ለመሰብሰብ። ስለዚህ ለምሳሌ ካሹን ለመሰብሰብ የኢንዱስትሪያል አቨሬጁ ለምሳሌ 45 ቢሆን ኢንዱስትሪያል አቨሬጃችን 45 ቢሆን ስለዚህ እኛ ግን የወሰደብን ቀን ስንት ነው? 51 ቀን መሆን ያለበት ስንት ቀን ነበር? 45 ቀን ነበር መሆን ያለበት። ነገር ግን የኛ የወሰደብን ስንት ቀን ነው? 51 ቀን ነው የወሰደብን። ስለዚህ የምን ችግር አለብን ማለት ነው? እዚህ ጋር ሪሲቨብላችንን የመሰብሰብ ችግር እንዳለብን ያሳያል ማለት ነው። ሪሲቨብላችንን የመሰብሰብ ችግር እንዳለብን ያሳየናል ማለት ነው። በ45 ቀን መሰብሰብ እያለብን በ51 ቀን የምንሰበስብ ከሆነ ስለዚህ እኛ የመሰብሰብ ችግር እንዳለብን ያሳየናል ማለት ነው። ይህ አቨሬጅ ኮሌክሽን ፔሪድ እንለዋለን ማለት ነው። ስለዚህ በደንብ አድርጋችሁ መረዳት አለባችሁ ማለት ነው ኮንሰፕቱን። ፊክስድ አሴት ተርኖቨር ሬሽዮ የምንለው ነገር ደግሞ ምንድነው? ፊክስድ አሴት የምንለው ፊክስድ አሴታችንን ተጠቅመን ፊክስድ አሴቱን ተጠቅመን ምን ያክል ሴል ጀነሬት እናደርጋለን የሚለውን ነገር ሜዠር የምናደርግበት ፊክስድ አሴት ተርኖቨር ሬሽዮ እንላለን ማለት ነው። ያለን ፊክስድ አሴት አለ፣ እሱን እንጠቀምና ምን ያክል ነው ሴል ጀነሬት የምናደርገው የሚለው ለማወቅ ነው ማለት ነው ፊክስድ አሴት ተርኖቨር ሬሽዮ እንላለን። ስለዚህ ይሄንን ለማግኘት ኔት ሴል ዲቫይድ ባይ አቨሬጅ ኔት ፊክስድ አሴት አድርገን እናገኛለን ማለት ነው። ኔት ሴል አለ፣ ለአቨሬጅ ኔት ፊክስድ አሴት እናካፈላለን ማለት ነው። ስለዚህ ጊቭን አለ፣ ከጊቭኑ ላይ መውሰድ ነው። ኔት ሴሉንም ከተሰጣቸው ጊቭን ወስዳችሁ ለአቨሬጅ ኔት ፊክስድ አሴት ማካፈል ነው ማለት ነው። ስለዚህ ስንት ይመጣል ማለት ነው? 1.29 ይመጣል ማለት ነው ፊክስድ አሴት ተርኖቨር ሬሽዮአችን ማለት ነው። ስለዚህ አሁን ምን ብዬ ኢንተርፕሬት ላድርገው ነው? ዚስ ሚንስ ዛት ብዬ ምንድነው ኢንተርፕሬቴሽን እዚህ ጋር ፊክስድ አሴት ተርኖቨር እንግዲህ 1.29 አምጥተን ምንድነው ኢንተርፕሬት የማደርገው ነው? እያንዳንዷ በፊክስድ አሴት ኢንቨስት የተደረገችው ያደረግናት አንዷ ዶላር ለፊክስድ አሴት ኢንቨስት ያደረግናት እያንዳንዷ አንዷ ዶላር 1.29 ኔት ሴል ምን ታደርግልናለች? ጀነሬት ታደርግልናለች ብለን ምን እናደርጋለን ማለት ነው? ኢንተርፕሬት እናደርጋለን ማለት ነው። ኢንተርፕሬት እናደርጋለን ማለት ነው። ወደሚቀጥለው ስንሄድ ቶታል አሴት ተርንኦቨር ሬሽዮ። ይህም እንደዚሁ ቶታል አሴታችንን ተጠቅመን ምን ያክል ሴል ጀነሬት እናደርጋለን የሚለውን ነገር ሜዠር የምናደርግበት ቶታል አሴት ተርንኦቨር ሬሽዮ እንለዋለን ማለት ነው። ስለዚህ እዚህ ጋር ኔት ሴል ዲቫይድ ባይ ኔት ቶታል አሴት አድርገን ነው ፎርሙላውን ተመልከቱ። ኔት ሴል ተሰጥቷቸዋል፣ ከጊቭን ወሰዱ። ኔት ቶታል አሴት ከጊቭን ወሰዱ፣ ከዛ ሁለቱን አካፍሉ።
ስንት ይመጣል? 0.85 ይመጣል ማለት ነው። 0.85 እናገኛለን። ስለዚህ ምን ብለን ነው ኢንተርፕሬት የምናደርገው? እያንዳንዱ $1 ኢንቨስት ያደረግናት የተደረገችው ቶታል አሴት ላይ የተደረገችው $1 0.85 ሴል ጄነሬት ታደርጋለች ብለን እናደርጋለን ኢንተርፕሬት እናደርጋለን ማለት this means that the Chachi company generate 85 cents in net sale for every birr invested in total asset ብዬ ኢንተርፕሬት አደርጋለሁ ማለት ነው። ወደሚቀጥለው ስንሄድ ሊቨሬጅ ሬሽዮ። ሊቨሬጅ ሬሽዮ የምንለው ነገር ደግሞ ምንድን ነው የሚለውን ስንመለከት ሊቨሬጅ ሬሽዮ ኦር ደብት ማኔጅመንት ሬሽዮ ይባላል። ደብት ማኔጅመንት ሬሽዮ የምንለው ነገር ምንድነው ስንል ምን ያክል ነው በብድር ውስጥ ያለ ነው፣ ምን ያክል የዕዳ ጫና አለብን፣ ምን ያክል ብንበደር ጥሩ ነው የሚለውን ሜዠር ለማድረግ ደብት ማኔጅመንት ሬሽዮ ያስፈልጋል ማለት ነው። ደብት ማኔጅመንት ሬሽዮ ኦር ሊቨሬጅ ሬሽዮ። ስለዚህ እዚህ ጋር የምናገረውን ነገር በደንብ አዳምጡ። ደብት ማኔጅመንት ሬሽዮ የምንለው ነገር ጥቅምም አለው፣ ኢምፕሊኬሽን አለው። ኢምፕሊኬሽን ኦፍ ዩዚንግ ደብት ምን ማለት ነው? እዚህ ጋር ለምሳሌ አንድ ድርጅት ብድር ጨምሮ ቢዝነስ ቢከፍት፣ አንዱ ደግሞ ብድር ሳይቀላቀል ቢዝነስ ቢከፍት የሁለቱ ልዩነት ምንድን ነው? ብድር ጨምሮ ቢዝነስ የከፈተው ከፍተኛ የሆነ ሪተርን ይኖረዋል፣ ሃይ ሪተርን ይኖረዋል ማለት ነው። ብድር መበደር ደግሞ ተበድሮ ቢዝነስ ረን ማድረግ ሌላኛው ጥቅሙ ምንድን ነው? ለምሳሌ አንድ ድርጅት በፋይናንስ እጥረት ምክንያት ድርጅቱ ሊቆም ከሆነ ወይም ድርጅቱ በፋይናንስ እጥረት ወይም በገንዘብ እጥረት ምክንያት ከሚቆም ብድር ተበድሮ ያ ድርጅት ያ ቢዝነስ እንዲቀጥል ማድረግ ይችላል ማለት ነው። ብድር ተበድሮ ማለት ነው። ስለዚህ ምን አለ ማለት ኢምፕሊኬሽን አለው፣ ጥቅም አለው ማለት ነው። ብድር ተበድረን ቢዝነስ ረን ማድረጋችን ጥቅም አለው። ሊቨሬጅ ሬሽዮ የሚለውን ነገር አንደርስታንድ ስናደርግ ምን ማለት ነው የሚለውን ነገር አዳምጠው። አሁንም ኮንሰፕት ለምሳሌ 90% የሚሆን በራሳችን 10% የሚሆን በብድር አድርገን የሆነ ቢዝነስ ረን ብናረግ 90% አንድ ድርጅት 90% በራሱ 10% በብድር አድርጎ ቢዝነስ ቢከፍት ያንን ምን እንለዋለን? ሎው ሊቨሬጅ ሬሽዮ እንላለን። ነገር ግን 55% በራሱ 45% ደግሞ በብድር አርጎ ቢዝነስ ረን ቢያደርግ ደግሞ ሃይ ሊቨሬጅ ሬሽዮ እንለዋለን ማለት ነው። ስለዚህ ከዚህ ከነገርኳችሁ እንግዲህ ሊቨሬጅ ሬሽዮ ምን እንደሆነ ኮንሰፕቱን የተረዳችሁ ይመስለኛል። አሁን እቀጥላለሁ፣ ወደ ምን እገባለሁ? ዴብት ሬሽዮ የሚለው ነገር ምንድን ነው? ዴብት ሬሽዮ የምንለው ነገር ደግሞ ምንድን ነው? ዴብት ሬሽዮ ነገር የምንለው ደግሞ ምንድን ነው? ከቶታል አሴታችን ቶታል ላያቢሊቲ ምን ያክል ይዟል? ከቶታል አሴታችን ቶታል ላያቢሊቲያችን ምን ያክል ይዟል የሚለው ተመልከቱ። እዚህ ጋር ምን አለ? ቶታል አሴት አለ አይደል? ስለዚህ ከዚህ ከቶታል አሴታችን ቶታል ላያቢሊቲው ምን ያክል ይዟል የሚለው ነገር ሜዠር የምናደርግበት ዴብት ሬሽዮ ይባላል። ስለዚህ ቶታል ላያቢሊቲ ሲካፈል ለቶታል አሴት ዴብት ሬሽዮ እናገኛለን። ቶታል ላያቢሊቲ ስንት ተሰጥቶናል? ከዛ ከጊቭናችሁ ላይ ወሰዱ ቶታል ላያቢሊቲ፣ ቶታል አሴትን ከጊቭን ወሰዱና አካፍሉ። ስንት ይመጣል? 0.457 ይመጣል። 0.457 ይመጣላችኋል። ስለዚህ እዚህ ጋር ወይንም ደግሞ 45.7% ወደ ፐርሰንት ስንቀይሩ 45.7% ይመጣል። ስለዚህ እንዴት አድርገን ነው እዚህ ጋር ኢንተርፕሬት የምናደርገው የሚለውን ነገር እንመልከት።
እዚህ ጋር ኢንተርፕሬት የምናደርገው ምን ብለን ነው? ከቶታል አሴታችን ሊያቢሊቲ ምን ያክል ከቨር አድርጓል? 45.7% ከቨር አድርጓል ብለን ኢንተርፕሬት እናደርጋለን ማለት ነው። ኢንተርፕሬት እናደርጋለን። Higher ratio shows that more of the firm assets are provided by creditor relative to own. እዚህ ጋር የምትመለከቱን ነገር ኮንሰፕቱ ምንድን ነው? አንድ ድርጅቱን የእኛን ድርጅት ለማበደር የሚመጣ ተቋም እኛን ላያበድረን ይችላል። ምክንያቱም ብዙ ገንዘብ የማበደር ፍላጎት ላይኖረው ይችላል። ራይት? ብዙ ገንዘብን ለማበደር ፍላጎት ያልኖረበት ምክንያት ምንድን ነው? የኛ አብዛኛው አሴቱ በብድር ስለተሸፈነ ማለት ነው። ምክንያቱም ሃየር ዴፕት ሬሾ ካለ ሃየር አብዛኛው አሴታችን በብድር ላይ ነው ያለው ማለት የተሸፈነው በብድር። ስለዚህ ያ አበዳሪው አካል እኛን የማበደር ፍላጎቱ ዝቅተኛ ይሆናል ማለት ነው። ራይት? ዝቅተኛ ይሆናል። ስለዚህ ይሄ ነው እዚህ ጋር የሚያሳያቸው ነገር ኮንሰፕቱ ይሄ ነው ማለት ነው። ኮንሰፕቱ ይሄ ነው። ዴፕት ኢኩዊቲ ሬሽዮ የምንለው ነገር ምንድን ነው? ዴፕት ኢኩዊቲ ሬሽዮ የምንለው ደግሞ ምንድን ነው? ኢዝ ኤክስፕረስ ዘ ሪሌሽንሺፕ ቢትዊን ዘ አማውንት ኦፍ ኤ ፊርም ቶታል አሴት ፋይናንስድ ባይ ክሬዲተርስ ኤንድ ኦነርስ። ዴፕት ኢኩዊቲ ሬሽዮን ደግሞ ምን ለማግኘት ቶታል ላያቢሊቲ ዲቫይድ ባይ ስቶክ ሆልደር አድርገን ማግኘት እንችላለን ማለት ነው። ማግኘት እንችላለን። ስለዚህ ቶታል ላያቢሊቲ ስንት ተሰጥቶናል? 1,647,43,000 ሲካፈል ለ1,954,000 አድርገን ከተሰጠን ግብል ላይ ወስደን ስንት ይመጣል ማለት ነው? 0.84 ይመጣል። ስለዚህ እዚህ ዴቢት ኢኩዊቲ ሬሽዮ ላይ ምን ብለን ነው ኢንተርፕሬት የምናደርገው? For each dollar supplied by stockholders, credit have supplied 0.84 or እያንዳንዱ ሻርሆልደር ኢንቨስት ባረግነው ልክ ክሬዲተሩ 0.84 ኢንቨስት አድርጓል ማለት ነው። እያንዳንዱ ሻርሆልደር ኢንቨስት ባረገው ልክ ክሬዲተሩም ስንት ኢንቨስት አድርጓል? 0.84 ኢንቨስት አድርጓል ወይም 84% ኢንቨስት አድርጓል ብለን ኢንተርፕሬት እናደርጋለን ማለት ነው። ወይም ደግሞ ሻርሆልደር 1 ብር ኢንቨስት ሲያደርግ አበዳሪው 0.8 የሚሆን ኢንቨስት ያደርጋል ማለት ነው። በዚህ መልኩ ዴቢት ኢኩዊቲ ሬሽዮን መረዳት ትችላላችሁ። ሌላኛው ፕሮፊታቢሊቲ ሬሽዮ። ፕሮፊታቢሊቲ ሬሽዮ የምንለው ነገር ምንድን ነው? ለምሳሌ የማናጅመንቱን ፐርፎርማንስ ወይም ደግሞ የዛኔ የቢዝነስ ፐርፎርማንስ ለማወቅ ምን ያክል ትርፍ እንዳለው ያንን ነገር ለማወቅ ምን ያስፈልገናል ማለት ነው? ፕሮፊታቢሊቲ ሬሽዮ። እያንዳንዱ ነገር ግሮስ ፕሮፊት ማርጂን፣ ኔት ፕሮፊት ማርጂን፣ ሪተርን ኦን ኢንቨስትመንት፣ ሪተርን ኦን ኮመን ኢኩዊቲ የሚሉትን ነገር እነዚህ እያንዳንዳቸውን ነገር የምናይ ይሆናል ማለት ነው። የመጀመሪያው ምንድነው? ግሮስ ፕሮፊት ማርጂን። ግሮስ ፕሮፊት ማርጂን ምንድነው? ለምሳሌ ለመሸጥ የምናወጣው ወጪ አለ። ለመሸጥ የምናወጣው ተቀንሶ እያንዳንዱ ሴል ላይ ምን ያክል ነው ትርፋችን ወይም ግሮስ ፕሮፊታችን የሚለውን ነገር ሜጀር የምናደርግበት ግሮስ ፕሮፊት ማርጂን እንለዋለን ማለት ነው። ስለዚህ ግሮስ ፕሮፊት ማርጂናችን ለማግኘት ግሮስ ፕሮፊት ዲቫይድ ባይ ኔት ሴል እናደርጋለን ማለት ነው። ስለዚህ ግሮስ ፕሮፊት ግብል ላይ ተሰጥቷል፣ ኔት ሴላችን ተሰጥቷል፣ ማካፈል ነው። ስናካፍለው ስንት ይመጣል? እዚህ ጋር የምትመለከቱ 32.08% ይመጣል ማለት ነው። 32.08%። ስለዚህ ምን ብለን ኢንተርፕሬት እናደርጋለን? ይሄ ካምፓኒው ፕሮፊት ኢዝ 32 ሴንትስ ፎር ኢች ብር ኦፍ ሴል ብለን ኢንተርፕሬት እናደርጋለን ማለት ነው። እዚህ ግሮስ ፕሮፊታችሁን በዚህ ፎርሙላ ማግኘት ትችላላችሁ። ኢንተርፕሬትም እንደዛ አድርጋችሁ ማድረግ ትችላላችሁ። ሌላው ኔት ፕሮፊት ማርጂን ነው። ኔት ፕሮፊት ማርጂን የምንለው ነገር ምንድን ነው? it measures the percent of each sale each sale ዶላር ማለት ነው remaining after deducting all expense ማለት
ሁሉንም ኤክስፔንሶች ከተቀነሱ በኋላ የምናገኘው ኔት ሴል የምንለው ማለት ነው። ሁሉም ኤክስፔንሶች አሉ። ሁሉም ኤክስፔንሶች ከተቀነሱ በኋላ የምናገኘው ኔት ፕሮፊት ማርጂን ይባላል ማለት ነው። ምን ማለት ነው? ለምሳሌ ኤክስፔንስ ከምንለው ውስጥ ምን አለ? ታክስ። ስለዚህ ታክሱ ሁሉም ኤክስፔንሱ ታክሱ ከተቀነሰ በኋላ የምናገኘው ኔት ፕሮፊት ማርጂን ይባላል ማለት ነው። ስለዚህ ኔት ፕሮፊት ማርጂን እዚህ ኢኳልስ ቱ ኔት ኢንካም ኦቨር ኔት ሴል አድርገን ማግኘት እንችላለን። ስለዚህ ኔት ኢንካምም ኔት ሴልም ከጊቨን ላይ እየወሰዳችሁ ማስገባት ነው። ስታካፍሉ ስንት ይመጣል? 7.5% ይመጣል ማለት ነው። ስንት ይመጣል? 7.5% ይመጣል ማለት ነው። 7.5% ይመጣል። ስለዚህ ኔት ፕሮፊት ማርጂን ማለት አፍተር ዲዳክቲንግ ኦል ኤክስፔንስ ማለት ነው። ሁሉም ኤክስፔንሶችን ከተቀነሱ በኋላ የምናገኘው ነው ኔት ፕሮፊት ማርጂን የምንለው። ወደሚቀጥለው እንገባለን። ሪተርን ኦን ኢንቨስትመንት። ሪተርን ኦን ኢንቨስትመንት ማለት ደግሞ ሜዠር ዘ ሬት ኦፍ ሪተርን ኤፍኬር ሪላይዝ ኦን ኢትስ ኢንቨስትመንት ይላል። ስለዚህ ሪተርን ኦን ኢንቨስትመንታችን ለማግኘት ደግሞ ምንድነው የምናደርገው? ኔት ኢንካማችን አለ፣ ለምን እናካፈላለን? ለቶታል አሴት እናካፈላለን። ኔት ኢንካም ሲካፈል ቶታል አሴት ወይም ደግሞ ያዙልኝ፣ ወይንም ደግሞ ምን እናደርጋለን? ኔት ኢንካም ዲቫይድድ ባይ ኔት ሴል ታይምስ ኔት ሴል ዲቫይድድ ባይ ቶታል አሴት ማድረግም እንችላለን። ኦር ፕሮፊት ማርጂን ሲባዛ ቶታል አሴት ተርኖቨር ሬሾ። ያዙልኝ፣ ጻፉልኝ። ፕሮፊት ማርጂን ሲባዛ ቶታል አሴት ተርኖቨር ሬሾ አድርገን ማግኘት እንችላለን። ወይንም ደግሞ ኔት ኢንካም ዲቫይድድ ባይ ኔት ሴል ታይምስ ኔት ሴል ዲቫይድድ ባይ ቶታል አሴት ማድረግ አድርገን ሪተርን ኦን ኢንቨስትመንታችን ማግኘት እንችላለን ማለት ነው። ስለዚህ ኔት ኢንካም ኦቨር ቶታል አሴት ስናደርገው ስንት አግኝተናል? 6.4% አግኝተናል ማለት ነው። ሪተርን ኦን ኢንቨስትመንታችን ማለት በዚህ መልኩ መስራት እንችላለን። ሪተርን ኦን ኢኩዊቲ የምንለው ነገር ደግሞ ምንድን ነው? ኢት ሚንስ ዘ ሬት ኦፍ ሪተርንስ ኦን ኤ ፊርምስ ኦፍ ስቶክሆልደር ኢኩዊቲ። ይሄ ደግሞ የምናገኘው ኔት ኢንካም ዲቫይድድ ባይ ስቶክሆልደር ኢኩዊቲ አድርገን በዚህ ፎርሙላ ሪተርን ኦን ኢኩዊቲያችንን ማግኘት እንችላለን። እንግዲህ እዚህ ጋር የምንወስዳቸው ከተሰጠን ጊቨን አለ፣ ከሱ ነው ኔት ኢንካምን ከጊቨናችሁ ወስዳችሁ ማስገባት ነው። ስቶክሆልደር ኢኩዊቲያችሁንም ከጊቨናችሁ ወስዳችሁ ማስገባት ነው። ከዛ ማካፈል ነው። የምታገኙት ምን ይሆናል ማለት ነው? ሪተርን ኦን ኢኩዊቲ ይሆናል ማለት። ስለዚህ ምን ብለን ኢንተርፕሬት አድርጋለሁ? የካምፓኒ ጀነሬት ኒርሊ ወደ 12% 11% ወደ 12% አጠጋግቶ ኒርሊ 20 ሴንትስ ፎር ኤቭሪ ብር ኢን ሼር ሆልደር ኢኩዊቲ ብዬ ምን አደርጋለሁ ማለት ነው? ኢንተርፕሬት ማድረግ እችላለሁ ማለት ነው። የኛው ኤርኒንግ ፐር ሼር። ኤርኒንግ ፐር ሼራችንን ደግሞ ለማግኘት ይህን ፎርሙላ እንጠቀማለን። ኤርኒንግ አቬለብል ፎር ኮመን ስቶክ ሆልደር ዲቫይድ ባይ ነምበር ኦፍ ሼርስ ኦፍ ኮመን ስቶክ አውትስታንዲንግ አድርገን ይህንን ከተሰጠን ጊቨን ላይ አስገብተን አካፍለን የምናገኘው ስንት ነው ማለት ነው? 2.9 እናገኛለን ማለት ነው። ራይት 2.9 ፐር ሼር እናገኛለን ማለት ነው። ስለዚህ ምን ብለን ኢንተርፕሬት እናደርጋለን ማለት ነው? ይህ ካምፓኒ ስንት ኤርን አድርጓል ማለት ነው? 2.9 ፎር ኢች ኮመን ሼር አውትስታንዲንግ ብለን ኢንተርፕሬት ማድረግ እንችላለን ማለት ነው። ስለዚህ ቻፕተር 2 በዚህ ይጠናቀቃል ማለት ነው። ያው ትንሽ ፈጠንም ብዬ ሊሆን ይችላል እንግዲህ አላቅም። እሱን ኮሜንት ላይ ትጽፉልኛላችሁ። ያው ይሄንን የምታስተካከልልን ይሄን የምታስተካከልልን የሚለውን ነገር ኮሜንት ላይ ትጽፉልኝ ለኔ በጣም ጥሩ ይሆንልኛል ማለት ነው። ለእናንተም ጥሩ አድርጌ ምሰራላችሁ ይሆናል ማለት ነው። ያው ሰብስክራይብ ማድረግ፣ ላይክ ማድረግ፣ ሼር ማድረግ ለጓደኞቻችሁ እንዳይረሳ ማለት ነው። ያው ያለውን ነገር ኮሜንት ላይ ጻፉልኝ። ይሄን ብታስተካክል የሚለውን ነገር ኮሜንት ላይ ጻፉልኝ ማለት ነው። የዛሬው ቪዲዮአችን በዚህ ጨርሰናል። ለሚቀጥለው እንግዲህ ቻፕተር 3 ነው የምንገናኘው። ስለዚህ በሰላም በፍቅር በጤና ለሚቀጥለው ቪዲዮ የምንገናኝ አድርገን
እያልኩኝ ቪዲዮውን እጨርሳለሁ።